ምሪ ወይ ኖሚ ቆይ ግን መች ነው የነጽናት ትዳር ከችግር የሚጸዳው? አላውቅም ውዴ፣ ግን ሁሌም እንደዚህ መሆኑ ይሰለቻል አይደል? በጣም ደግሞ እኮ ከምንም በላይ የሚሰለቸው ሁሌ በኪራ ምክንያት መሆኑ ነው። አላውቅም፣ ግን ለምን ይሄን ያክል እነሱ ላይ ፈተና እንደሚያዣብብ አይገባኝም። እኔማ እኮ ብታይ ቤት ታመጣች ስትለኝ ልቤ ትርክክ ነው ያለው። እኔ እንጃ፣ እንግዲህ ፈጣሪ ይጠብቃችሁ የኔ ፍቅር። ወይ ትናንት ግን በጣም ልዩ ቀን ነበረች። በጣም ደስ ብሎኛል። ደግሞ እንዴት አባቱ ነው የሚያምረው ልጅ ላይ። ምርጫ ስለምችል ነው። ምርጫ እችላለሁ። አንቺ ነው ማለት የምትከብሩ ማለት ነው። እግዚአብሔር አንቺን ስለሰጠኝ ደስተኛ ነኝ። እኔም በጣም ደስተኛ ነኝ። አሁን ያበደ ቁርስ ሰርቼ ለማበላሽ እኔ ልስራ ዛሬ። አትገኝም እንዴ? አንቺ እዚህ ጋር ቁጭ ትያለሽ፣ እኔ እጄ ሰርቼ እመጣለሁ። እወድሻለሁ። እሺ እሺ ነበር እና መጣ። እርቦሽ ነው? አይ አይደለም፣ ትራሱን በላሹ ብዬ እኮ ነው። አንቺ ግን አይንሽ ቆንጆ ነው። ድሮም በሰው ነገር መቅናት ልማድሽ ነው እንዴ? አይንሽ አንቺ ነው እንዴ? አይ እንኳን እንደዚህ ሆነሽ ጤነኛም ሆነሽ አንግባባም ነበር። ቆይ አንቺ ማነሽ ግን? የመጣሽ ተኝ። እኔ ማነኝ እኮ? እኔ እኮ መጀመሪያም ስምሽን ጠርጥሬ ነበር። እንዴት ማለት? ማን ብለሽ ነው የጠረጠርሽው? ማንም ነው። ቆንጆ ስም ነው ያለሽ። ካንቺ መልክ ይሻላል። አንቺ ነርሷ ጋይን ታውቂያታለሽ? ማናት ደግሞ እሷ? እኛ ስንረብሽና ስናጠፋ እኮ እሷ ናት መታ መርፌ የምትወጋን። ውይ ስሟን የምትሰራ ነርስ ተገኘች። እሰይ 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 ነው ያልሽው? አዎ ኪራ ይምጣልሽ፣ እነግርልሻለሁ። አይ መድኃኒዓለም፣ እንደዚህ አዙረ ጽናት እጅ ላይ ትጥላት። አሁን ጓደኞቼ አንድ ጨዋታ አብረን እንጫወታለን። እሺ? በዛ በበጋ የሚለው ለመጀመር 1 2 3 እሺ አጅሪት፣ እዚህ ደግሞ ምን ታደርጊያለሽ? ኧረ እኔ አሁንስ መሮጥ ሰለቸኝ እንዴ። እንዴት ማለት? እንዴ እሷ አይደግማትም እና እኔ ከእሷ ጋር ሮቢክስ መስራት አለብኝ እንዴ? መቼም ያቺ ብድናት ጉዴ ሰራችሽ አይደለም? ኧረ አንቺ እንዳሰማሽ እንዴ። እብድ ስትይ ብትሰማሽ በኋላ ትጮህብሻለች። ትጮህብኛ? እኔም እኮ ጉሮሮ አለኝ፣ በደንብ ጮህባታለሁ። ለነገሩ አንቺም እኮ ያው ነሽ። ምን አልሽ አንቺ? ጫፌን እንዳትነኪኝ፣ ጽናትን ነው የምጠራልሽ። አስኮን ነኝ። ለዚህች አቅምሽ ነው የምትነጫንጪው? አሁን ሴት ሂዳ ነው? አሁን ወጣች፣ ክፍሏ ትሆናለች። ለማንኛውም መድኃኒቷ ስጫት ብሎሻል ኪራ። ማ እኔ ኒና? አዎ፣ በዛውም አንቺም ውሰጂው። አላደርገውም። ለምን ሲባል? ሲጀመር እኔ ከዚህች ልጅ ጋር መዳረቅ ሰልችቶኛል። እንደው ምን ያውቃ ነው የሚመስለኝ። ማበዷ። እኔም እንደዛ ነው የሚመስለኝ። የምትሰራው ስራ እኮ እንዴት እንደሚያናድድ። እስኪ በእናትሽ በህይወትሽ ጥሩ ስራ ስሪ። ምን? እሱን እነግርሻለሁ። እና አሁን ንገሪኛ፣ ምንድን ነው? አሁንማ እዚህ ጋር ልሄድ ነው። ባይሆን ነው ቤት ሄደን እናወራለን። ምንድን ነው የሞት ቀጠሮ የመስል መሸፈን? እኔ እኮ ከመጀመሪያውንም ተናግሬ ነበር። እነሱ ግን እኔን አልሰማ ብለው ይቺኛውን ቤት ሰሯት። እኔ እኮ በጣም ጎበዝ ልጅ ነኝ። ሰው የሚለኝን ሁሉንም ነገር እሰማለሁ። ደግሞ ማንንም አልፈራም። አይ እዚህ ስላለው ስለ የትኛውም ነገር ማሰብ የለባችሁም። እኔ እንደምፈልገው አድርጌ እሰራዋለሁ። አዎ እዚህ ስላለው ነገር ስለ የትኛውም ምን እያደረግሽ ነው? ምን አደረኩኝ? ምንም
በእጅሽ ያሹን ስልክ አምጩ የምን ስልክ ስልኩን አምጩ እምቢ አልሰጥሽም ልትወስጂብኝ ነው ስልኩን አምጩ ምንድነው የምትጨቃጨቁት እቺ አንተ ህመምተኛ ምንም አታቀም የምትላት ሴት ስልክ እያወራች ነበር ነው ወይስ እሱንም ፈቅዳላታል ምን ቤት ይውነት ነው ጭራሽ ትጠይቃታለህ ስልኩን አምጩ ኪራ ልትወስድብኝ ነው ኪራ ልትወስድብኝ ነው ስልኩን አምጩ ይደብቃሽ ያምሻል እንዴ ምን አንሻል በቃ እሷ እየተጫወተች ነበር እየተጫወተች ጨዋታ ሊሆን ይችላል ግን የተናገርሻቸውን ቃላቶች መቼም ማረሳቸው ቆይ ግን ነርስ ናት እንዴ መርፌ ትዋጋለች ስትቆጣ እኮ እንደዛ ነው የምትመስለው አትዋጋም እኔ አሁን ትንሽ ወደ ውስጥ ልግባ ግን ዝም ብዬ ሳያት ነርሷ አገኝ ነው የምትመስለው ነሻውን ትንሽ ነኝ ወደ ቤት ጽናት መረጋጋት ነው ያለብሽ እንዴ ልረጋጋ ይገባኛል እኮ ግን ደግሞ አሁን ተረጋግተን ምን ማድረግ እንዳለብን ነው ማሰብ ያለብን ታውቂያለሽ ዝም ማለቴ ነው ኪራን በዚህ ደረጃ እንዳይሰማኝ ያደረገው ዝም ባልል ኖሮ እሷም ደጋግማ ቤቴን ልታፈርስ ባልመጣች ነበር በጣም የሚያሳዝነው ነገር መናደድ በሌለብሽ ሰዓት ነው እየተናደድሽ ያለሽ ማለትማ ጽናት አንቺ እኮ ተኝተሽ አሁን ነው የነቃሽው አሁን ደግሞ ሰዓቱ የመቆጣት ሳይሆን ስለ ቤቲ ማጣራት ነው ያለብን እንዴት ነው የምናጣራው በቃ መታመማ ውሸት ይሁን እውነት በቃ ውሸት ከሆነ ማጋለጥ እንዴ እውነት ቢሆንስ እንጃ አላቅም ግን ውሸቷን ከሆነ ሳይል ሳያድር ቢታወቅ ባይኔ አላቅም ግን ሳያት በቃ ታናድደኛለች እኔ እንዴት የመቆጣጠር እያቃተኝ ነው እኔ ደግሞ ሳቄ ማቆጣጠር ነው የሚያቀተኝ እንደሱ ሳቂ ልዴት ባንቺ ያምር ውሻው ምግብ በልተሻል ብዙ ማለት ነው በቃ እሺ ለዛሽ ልጅ ስጣት ኧረ ቆይ ኒናን ስጫት ብያታለሁ ወይ ገላገልሽኝ ዲብስማ ተነሽ ቢ አልበላም አንቺ ተነሽ መድኃኒትሽን ማጣ አለብሽ ኪራ ምግብ ላምጣልሽ ብሎ ነው ሄደ ኪራ የለም ኪራ እኮ ግን አይወሽ ባክሽ አንቺ እንድትፋችሁ ብሎ ነው እመጣለሁ ያለሽ ዝም በይ ኪራ አይወሽም አልኩሽ አይወሽም ዝም በይ ኧረ ባክሽ አትጩብኝ ጆሮዬ እንዳታደነቁርኝ አሁን ተነስተሽ የምትበይ ከሆነ ቢ አልበላም ጥሩ እንዲሁም ለኢኮኖሚ ጥሩ ነው አትቢ አንቺ ባክሽ ተነሽና ቢያው ኪራ ናልኝ ኪራ እቺ ልጅ እኔን የምታጨልለኝ ነው እንዴ አንቺ ዝም በይና የምትበይ ከሆነ ቢ እንዳልደፋው እሺ እንዳልደፋው ኧረ አንቺ ተይው አትቢ እሺ ትቻለሁ እንዴ ኪራ ምን አይነት ድምጽ ነው ያላት ጆሮዬን ራሱ ካቃጨለችብኝ እንዴት ነው ከዚች ጋር መዛለቀው ለማንኛውም የበላ ወጣ አይወጣም እናቴ እኔ ምልሽ ልጅቷ ምን ነው የምትጮኸው ምግብ አልበላም ብላ እና አንቺ በብሉቱዝ ልታስተላልፊላት ነው የምትጎዘጉሹ እና እኔ ምን ላድርጋት እንዴ ቢታ ተባለች አትበላም ተኝ ተባለች አትተኛም አሁንማ እኮ የቀራቸው ብታይ ጀርባን እየመታሽ አስገሻት ማለት ነው የቀራቸው እንዴ እና ብትባይስ ምንድነው ክፋቱ ሰራተኛችሁ እኮ አይደለም እሺ አሁን መድኃኒቱ ያስርባል ብለዋል እንደምንም ብለሽ አብያት በእናትሽ ከፈለግሽ አንቺ ሞክሪያት እኔን እምቢ ብላኛለች አረ እኔማ ሌላ በሽታ የምጨምርባት ደግሞ አልበላም ስትል ደብድቢያት እንዴ እና እኔና ትዕግስት ወርሻለሁ እንዴ የመስማት ኃይሌን ራሱ እኮ አደከመችው አረ እንኳን እሱ የስፒከሩም ጫት አላደነቆራሽም ጀመረሽ ደግሞ በእኔ ዞርሽ በያሁን መላመላ በያት አላቅላችሁም እኔ እንዴ እኔን ምንድን ነው ያደረጉኝ እንዴ ምን በወጣኝ እናቴ
አትብላኝ እበላላታለሁ። ምን ሆነሽ ነው? ይህ ኪሎ ወስዶኝ ነው። እሺ ተነሽ፣ ሶፋ ላይ ሁኚ። እምቢ። እሺ ቆየት ነው ሄደው። ተነሽ እባክሽ። ምግብ ላምጣልሽ ብሎ ወስዶኝ ወጣ። እሱ እኮ ስራ ነው ሄደው። ቢሆንም ለምን ይወሸኛል ታዲያ? አንቺ እምቢ እንዳትዪ ነው። አላውቅም። ተይው፣ እንደውም ለነርሱ አጋኝ ነው የምነግርለት። ስራ ነው ሄደው አልኩሽ እኮ። ደግሞ አግኝቼው ነበር። ምግብ ትብላ ብሎሻል። አልፈልግም፣ ስመጣ አብረን እንበላለን ብሎኝ ነበር። ውይ ቤቲ፣ በቃ አሁን ምግብ ላቅርብልሽ። ምግብሽን ቤት ከዛ መነድሽን ትወስጃለሽ። እሺ፣ ግን ሲመጣ ቅጣቱን ይቀጣታል። ትቀጫዋለሽ፣ ግን ካበላሽ ነው። እሺ፣ ምግቡ ይታል። ቆይ ላምጣልሽ። እሺ ለምንድን ነው የፈለግኸኝ? ምን ማለት ነው ደግሞ? ለምንድን ነው ደውለህ የጠራኸኝ? የምርህን ነው ጥያቄውን እየደገምክልኝ ያለው? አዎ፣ ስላልመለስክልኝ እኮ። የምርህን ነው ናሆሚ? ቆይ እኔ እናንተ ተገናኝተን እንደዚህ መባባል አለብን? እና ምን ላድርግ? ኪራ ተወኝ በቃ። እንዴት ነው የምተውህ? በዚህ ሰዓት ከማንም በላይ ታስፈልገኛለህ እኮ። እስኪ አንተ መች ነው ከመወሰነ በፊት ግን አማክረኝ የምታውቀው? ሁሌ የሆነ ነገር ትወስና ታበላሽና ና አማክረኝ ትለኛለህ አይደል? ባለቀ ሰዓት አንዴ ቆይ፣ እንደዛ ደምሩ ሰርፕራይዝ እያዘጋጀን እንዴት ነው ይሄንን የምነግርህ? እና ዞሮ ዞሮ ቀረልኝ እንዴ? ያው የኔ ዳኩ ነው አይደል እንዴ? ናሆማ ታውቃለህ፣ ቤታ ለሁላችንም ጓደኛችን ነበረች። ከጊዜ በኋላ አውቃለሁ ብዙ ጥፋቶችን አጥፍታለች። ግን ደግሞ አብዳ ሳያትና እናቷ እንደዛ ስትለምነኝ መጨከን አልቻልኩም። ቆይ ምን ማድረግ ነበረብኝ? ምን ማለት ነው ይሄ? አንተስ የጽናት ህይወትስ? ናሆማ ቆይ እሺ፣ እቺ ልጅ አገግማ ብትሄድ ምንድን ነው ጥፋቱ? ይገባኛል እኮ ግን እስኪ በእኔ ቦታ ሆነ አስብ። እናትየው እንደዛ እያለቀሰች ስትለምነኝ ምን ማድረግ ነበረብኝ? ይኸውልህ ኪራ፣ መጀመሪያ ከጽ ጋር ማውራት ነበረብህ። እሱማ አውርተናል፣ ግን በቃ እምቢ አለች። እሺ ታዲያ ምን ልታደርግ ነው? ቤቱን በጠበጥከው እኮ ኪራ። አውቃለሁ፣ ግን በቃ ጽ እውነቱን መቀበል አለባት። የቱን እውነት? እኔ ያለ እሷ መኖር እንደማልችልና የእሷ ብቻ እንደሆንኩ። እሺ አሁን ያቺ እብድ መች ነው ከቤት የምትወጣው? መድኃኒቷን ስትጨርስ ተሻላትም አልተሻላትም ከዛ ቤት ትወጣለች። እንግዲህ እሱ ይሁን። አዎ ናሆማ፣ ሌላ ምን እልሃለሁ? ግን የሁሉም ነገር መበላሸት ምክንያት መሆን በጣም ያማል። አይዞሽ በቃ ኪራ፣ ጠንከር በይ፣ ኖርማል። ያ ቅዱስ ደግሞ መጣው ብሎ እኮ በዛው ቀረ። ምንድን ነው ይሄን የባለ ቡናውን እየተከተላት ነው የሚሆነው። ወይ ለምን ጭናት አብሮ እየዞረ ለምን እንደማይሸጥላት እኮ ነው በግራ የሚገባ። እናገኘውና እነግርልሃለሁ። ቤቲ
ገደልሻት? አፍሽን አምላኬ ህልምልም አድርግልኝ። ህልምልም አድርገው። ምንድን ነው? ሳኒን ደግሞ ብቻዋን ጥያት ነው የተኛሁት? ግን ደህና ነሽ? ፊትሽ እኮ ምንም ልክ አይደለም። ደህና ነኝ። እንቅልፍሽን እኮ ሳትጨርሽ ስለተነሳሽ ነው። እናንተ ደግሞ ትቻችሁ ስተኛ ዝም አላችሁ። እኛ ቤታችን አይደል ምን እንሆናለን? አንቺ ረፍት አድርጊ ብለን እኮ። እባክሽ ቢሆንም ባልተኛ ይሻላል። ማለት በህልሜ ቤቴን አፍኜ ገደልኳት። ሰይ የታባ እንዴ ሳኒ ደግሞ እኔማ ኃጢአት ባይሆን ወይ ወንጀል ባይሆን ኖሮ ስንት አንቄ የምገለው ሰው ነበር መሰለሽ። ምንም ቢሆን መመኘት ያው ነው። ከተመኘሽ አደረግሽ ማለት ነው። በጣም ደንግጫለሁ። ብታዩ እንዴት እንደጨነቀኝ። በቃ እዚህ አንቺ አትጨነቂ። ህልም እኮ ነው። ኪራ ራሱ ተናዶ በጥፍ በቃ አትጨናነቂ፣ ተረጋጊ። አይ በቃ አሁን በቃ ሂጂ አንቺ። እኛ ሁለት ነን። ተመለሽ። እሺ በጣም ተጨናንቃለች። በጣም ነች። ኧረ በቃ እኔት ምንም ስራ አልሰራም ብታይ በቃ እያረግሽ ነው? እየበላሁ። ታዲያ የሰራሁት ሙሉ ድስት ውስጥ ነው እንዴ እንደዚህ የምትሆኚው? እኔ እኮ ድንገት ተራበኝና ከዛ ማንን ልጠይቅ አቀርቤ በላሁ። ታዲያ እግሬ ሲወጣ ጠብቀሽ ነው እንዴ አንቺ የሚርብሽ? ራበኝ። ስጭኝ እንጂ ልብላ። አልበላሁም እኮ እርቦኛል። ቆይ አንቺ ልጅ ከኔ ጋር ምን አይነት ችግር ነው ያለብሽ እንዴ? እንደውም ውጪ። ለኪራ ነው የምነግርልሽ ሲመጣ። ለኪራ ንገሪዋ። ምን አስበሽ ነው? ምን የሚፈጠር መስሎሽ ነው? ምን አስበሽ ነው? ቆይ ምን አደረግኩሽ? ቆይ ስሚኝ ቤቲ፣ እቺ የምትመለከቻት ጽናት የበፊቷ ጽናት አይደለችም። እሺ ባንቺ ውሸቶች አትታለልም። ቆይ ለምንድን ነው የምታስፈራሪኝ? እኔ ምን አደረግኩሽ? ምን አደረግኩሽ? እኔ ድርጊትሽን ደግሜ አልነግርሽም። በይ አሁን ውጪልኝ። ሂጂ ውጪ። ኧረ አባቴ አምላክ ያቃጥልሽ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። የት ሄዳ ነው? ጽናት ኪችን ናት። አይደለም ያችን ያልኩሽ። ምን እንጃ ተኝቼ ስነሳ የለችም ነበር። በቃ መጣሁ። ቤቲ፣ አቤት። ምን እያደረግሽ ነው? ምንም። እዚህ ምን ትሰሪያለሽ? ናቲ
ተደበቅ። እዚህ ጋር አንተንም ከመጣች ትመታለች። ማናት የምትመታሽ? ጽናት ናታ። ቅድም እመታሻለሁ ቶሎ ብለሽ ከዚህ ውጭ ብላኛለች። ነይ ውጭ አትመታሽም። አይ አልወጣም። ነይ ነው ያለው። እምቢ ተነሽ ነው ያለው። ቆይ ምን አድርገሽ? ምግብ ስጪኝ ብያት እርቦኝ እየበላሁ እያለ አንቺን አላምንሽም ውጭ አለችኝ። በቃ እሺ ነው ያናግራታል። አይ እንዳታናግራት፣ አንተንም እኮ ትመታለች። ማጽናቴ እሷ ሰው አትቆጣ። አንተ ስትኖር ነው እንጂ ማትቆጣኝ። ልክ አንተ ስትወጣ እኮ ትቆጣኛለች። እሺ በቃ ነው ያናግራታለሁ። አልፈልግም። አናግራታለሁ ብለህ ስትሄድ ከዛ ስራ ልትሄድ ነው። ኦኬ ባለው ደግሞ የትም አልሄድም። እዚሁ አናግሪያት እመለሳለሁ። ቁጭ በይ በቃ እዚሁ። እምቢ እርቦሻል አይደል? ምግብ ትፈልጊያለሽ? በቃ እርቦኛል። በቃ ምግብ አመጣልሽ። አርፈሽ እዚሁ ቁጭ በይ። እንዴት አለሽ? እንደ ቸርነቱ ሳብዶልኩኝ። ምን ነው ችግር ነበር እንዴ? ኧረ የለም። የችግር ማከፋፈያውን ቤት አስቀምጠ ሄደ። የምን ችግር? እኔ እኮ ኒናን ያንቺ አያት ብያት ነበር። ቤቴ ተቀምጣ እንዴት ነው ማላያት ነው ወይስ ሳሎኑን ለሷ ልተውላት? እሺ ምግብ አለ? ሄድና እሷን ጠይቃት። ጽናቴ ምን እየሆንሽ ነው? ምንም ደስ ብሎኝ ያው በቀን ለሶስተኛ ጊዜ ምግብ መሰራቱ አስደስቶኝ ልሰራልህ ነው። ታዲያ ኒናን ስራ ያትያትም ከደከመሽ? አረ ጽናቴ በፈጠረሽ ተይ። በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለግከው? እሺ ምን አደረኩ? ምን አደረኩኝ? ቆይ እውነትህን ነው የምትጠይቀኝ? እሺ የቤቲን ነገር አወራንበት አይደል? ውጣልኝ በቃ። ምን? ውጣልኝ በቃ። ከዚህ ኪችን ውጣ። እሺ ተረጋጊ፣ እወጣልሻለሁ። እዚህ ምን ትሰሪያለሽ? ሽንቴ መጥቶ ነው። ጉደኛ። ምን ነው? እና ሽንት ሲመጣ እዚህ ነው የምትቀመጪው እንዴ? እኔ ሽንት ቤቱን እኮ ስለማላውቀው ነው። ለማንኛውም ይኸውልሽ በዚህ ጋር ወረጂ፣ ታች ላይ ነው። ጽናት የለችማ። ኦ ይልቅ ላይ እንዳትለቂብኝ። እሺ አብረን እንሂድ እንዴ? ለምን? እኔ ብቻዬን እፈራለሁ። ኧረ እባክሽ እና ፖፖ ይገዛልሻል። እሺ በቃ ተይው፣ እራሴ እሄዳለሁ። ሂጂ ተነሽ፣ አሁን እዚህ እንዳትለቂው። እች ልጅ ግን ምንም ነገሩ አላማረኝም። ኪራዬ የት ሄደ ነው? እዚሁ ነበርኩ። እቺ ደስ ምን እያደረግሽ ነው? ተወኝ ኪራ፣ በጥርሴ ብዘለዝላት እራሱ ስሜቴ ነው እኮ። ምንድን ነው የሆንሽው? ፍራሽ ላይ ሽንቷን ሸናች። ምን አመልጦኝ ነው። እና ፍራሽ ላይ ነው የሚሻለው? ሽንት ቤት ከከመት ብዬ። ቆይ እሺ እንዴት ብዬ ነው አሁን እዛ ፍራሽ ላይ የምተኛው? ምንድን ነው የሚያጫውተው? ፍራሽ ላይ ሽንቷን ሸናች። ምን? አንቺ እኮ ሽንት ቤት ሲሄድ ትቆጭኛለሽ ብዬ ነው። ኪራ ይቅርታ። ምን ዝም ትላታለህ? አንተን አይደል እንደ ይቅርታ የጠየቀች ያለችው? ጽናት በእናትሽ ተይ። እሺ አሁን እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ትሰማላችሁ? ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። ስትፈልግ ራሷ ሄዳ ትተኛበት። እሺ የራሳችሁ ጉዳይ። ገደል ግቡ ስትፈልጉ። እንዴ ጭንቅላቴ ላይ መሽናት እኮ ነው የቀራት። ጽናት በጣም ይቅርታ። እሺ እንዳትመጪኝ።
ፒፕ ፒፕ እያያችሁ አትሄዱም? ምን እያደረግሽ ነው? ምንም አላረኩም፣ መኪና እየነዳሁ። ቦላይ የሞላ ይሞላ። ኧረ የሚሞላ ይሙላብሽ። እሺ አትጩይ። አሙዬ ትሄጃለሽ? ቦሌ ነሽ ከቆንጆቹ ሰፈር። ስንት ጊዜ ነው ቆይ ቤቱን አታበላሽ ብዬ ነገርኩሽ? ኪራ እኮ ነው ተጫውቼ ያለኝ። እና ኪራ ቤቱን አፍርሹ ቢልሽም ልታፈርሹ ነው? አዎ ኪራዬ ምንም ቢለኝ እሰማዋለሁ። እንዴ ኪራ እኮ ለእኔ ብዙ ነገሬ ነው። እና ምን አለበት እናትሽ ጋር ሂጂ ሲልሽ ለምን አልሰማሽው? እና እሱ ቤቲኛ ቤት ልትመጣ ነው ሲልሽ አንቺም ቢያልሻ? በቃሽ አንቺ ሴት እጄን እንዳታሳስቺ። ኪራ እንዳትቆጫት ብሎሽ የለ እንዴ? አፍሽን ዝጊ ያልኩሽ አይደል እንዴ? እና እሱ ሲወጣ አይደለም የምትቆጪኝ? እንደውም ሲመጣ እናገርልሻለሁ። አንቺ እንዴ! ኧረ ምን ሆነሽ ነው? ተረጋጊ። አታያትም ቤቱን እንዴት እንዳመሰቃቀለችው? ቢሆንስ ስታያት ጤነኛ ትመስልሻለች እንዴ? እባክሽን እሱ አይመለከተኝ። ቢሆንስ ልትመቻት ነበር? እኔ ትዕግስቴ አልቋል። ትሰሚኛለሽ? እቺ ሴት ማለት እኮ የልጄ ገዳይ፣ ጉዳቴ፣ ህመሜ ናት። በቃ ተረጋጊ። እንዴ ቆይ ያንን ምን አረኩሽ እንዴ? ምን አረኩሽ? ቤቲ እንደውም ውጪልኝ። ኪራ እኮ ሲጠብቂኝ ብሎኛል። ኪራ ውጪልኝ ከዚህ ቤት። ተረጋጊ ጽናት። እንዴ ቤቲ ውጪ፣ በቃ ውጪ። ኪራ እኮ ሲጠብቂኝ ስላለኝ ነው። ኪራ ሲጠብቂኝ ብሎኛል። ቤቲ ውጪ፣ በጣም ውጪ። ኧረ ወይኔ ምን ሆነሽ ነው እንዴ? ኧረ ተረጋጊ በቃ። እንዴ ወይኔ ጉዴ። ቆይ አንቺ ምን ማረግሽ ነው? ቆይ ምንስ ላርጋ እንዴ? በቤቴ ምንስ ባረግ? እንደው እሷ እኮ ጠሽ ነች። ምን ማረግሽ ነው? ምንም ትሁን በቃ እሱ የኔ ጉዳይ አይደለም። እንዴ አንቺም ብትሆኚ በማታውቂው ነገር አትግቢ። ትሰሚኛለሽ? እኔ እሷን ለማዳን ስለራሴ ማሳመም አልፈልግም። ኒና በቃ ተይኝና ሂጂን ያስተካክለዋለሁ። እሺ በቃ ቆይ ምን እንደሆነላቸው ነው የፈለኩት? እንደዛ ህይወቴን እንድጠላ ያደረገችኝ ልጅ አቤት ወዴት እንዴት ብዬ እንዳስተማማት ነው የፈለኩት? አልችልም። ከትዕግስትም አልፏል። መጣው በለዚህ ሁሉ ሳታስቀምጠኛለህ እንዴ? ሪን ጎፍጣጣው ነው በክርስቶስ። ተወኝ እስኪ በእናትህ። ምን ሆንክ ደግሞ? ያቺ ቤት ይዛ አለቅ ብላኝ ነው። እኔ የምለው ግን እንደዛ ስትለጣጠፍብን እንደው ምንም አይመስልህ? ይኸውልህ እኔ በሆነ ማለት ነው እንዲህ እንደፈለግ ልጬ ነበር የምወረውራት። የምሬን ነው። ምን ላድርግ ነው? እናትየው በየቀኑ እየደወለች ታለቅስብኛለች። ልጅቷ እንደምታያት ናት። ጭራሽ እኮ አሁን እንደተወለደ ህፃን እኮ ነው። ምን ማድረግ እንዳለባት እንኳን እንደው ጽናት እንደ ስሟ ጽንት ያለች ስለሆነች ነው እንጂ የትኛዋ ሴት ናት እስኪ የባሏን ኤክስ ቤት ውስጥ የምታስገባው? አረ እንደውም ከመጀመሪያው አላስገባም ብትለኝ ይሻለኝ ነበር። እንዴት ብታያት? ይኸውልህ ጽናት ትዕግስቷ እንደ ጉንበን ነው አልቆ። ይኸውልህ በትንሽ በትልቁ ነው የምትበሰጫጨው። አልገባኝም ኪራ። ቆይ ምን እንድታደርግ ጠብቀህ ነበር? ስሜቷ እኮ ይገባኛል፣ ግን እኮ እቺ ሴትዮ ጤነኛ አይደለችም። በምታደርገው በእያንዳንዱ ነገር እኮ መበሳጨት የለባትም። እንዴት? እሷ እኮ ልክ አይደለች። ይኸውልህ ትላንት ምን ተፈጠረ መሰለህ? ጽናት ለቡና ቁርስ ብላ የሆነ ዳቦ ደፍታ ነበር። ቤቲ ደግሞ መድኃኒቱ ቶሎ ቶሎ ስለሚያስርባት ዳቦን በአንድ በኩል ቦርቡራ በላቸው። ከዛ ጽናት እንዴት አባወራ ሳይቆርስ ዳቦ ትበያለሽ ብላ አምባጓሩ እና ግን እኮ ያናድዳል። ከዛ እኔ ላረጋጋት ስል አንተ ድሮም ፊት ሰታት ብላ እየዬ። ሴቶች ግን ሲያስጠሉ። በቃ ተስማምቶ መኖር አይችሉም አይደል? አንተ ጽናትን ነው እንደዚህ የምትላት? አይደለም ግን በቃ እኔ እግሬ ወጣ ሲል እቺ ቤቲ ማታርፍ የሆነ ጥፋት ታጠፋለች። ከዛ ጽናት እየዬ ትላለች፣ እኔ መጥቼ እሷን ማባበል።
በቃ ወይ ካልሆነ እዛው እናቷ ቤት እንድትሄድ ማድረግ ነው። እሱማ እኮ ይሻላል። ግን እስኪ አስበው፣ እኔ እናቷ ቤት መቀመጤ ሰላም የሚሰጠኝ ይመስላል? ጽናቴንስ ደስተኛ የሚያደርጋት ይመስላል? ግን እኮ ትዳርህ ላይ እንደዚህ ማድረግ እሷን እያስከፋት ነው። አላቅም ነው ምን እንደማደርግ። በቃ አይዞሽ አባቢ፣ መላ እንፈላልጋለን። ምሩ ግን ደህና ናት? አዎ ደህና ነች። እኔ እያለሁ ምን ትሆናለች ብለህ ነው? ቤት ጠፍታለች አላያትም። እሷ እኮ እናንተ ቤት ስትመጣ ደሟ ከፍ ብሎ ፊቷ ቀላልቶ ነው የምትመጣው። እንደዛ ነው የማትመጣው። መከራ ሆነ እኮ። ቀላል መከራ ነው። አንተም ችግር አለብህ። ሰው አታማክርም። ዘላለምን ችግር ውስጥ መዋኘት የማይሰለች ልጅ። አንተ የችግር ዋናተኛ ነህ አንተ።